ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። አንዳንድ ጊዜ ህዝብ ሲያለቅስባችሁ፣ ህዝብ ሲያዝንባችሁ፣ ሀገር ስትከፋባችሁ ያላችሁን ይቀማችኋል። ህዝብ ሲመርቃችሁና ህዝብ ሲደሰትባችሁ፣ ሀገር ስትስቅላችሁ ደግሞ የፈለጋችሁትን ብቻ ሳይሆን ከፈለጋችሁት ውጭ ይሰጣችኋል ማለት ነው። ምን ለማለት ፈልጌ እንደሆነ ይሄንን ቪዲዮ እግዚአብሔር ይመስገን፣ እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም፣ እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባርካችሁ። እንግዲህ ወንድማችን ማስተር አብነት የብዙዎች እንባ አባሽ ነው። ይሄኛውን ቪዲዮ ደግሞ እዩት። ይሄ ቪዲዮ በጣም ብዙ ልጆች ምናልባት በአንድም በሌላም ወላጅ አልባ ሆነው ሊሆን ይችላል። ቤተሰቦቻቸውም በአሁኑ ሰዓት ሀገራችን ላይ ልጅ እየወለዱ መጣል በስቷል። በሀገራችን ላይ እንደዚሁ ተጥለው መቼም ፈጣሪ አትሞቱም እኔ ያልቆረጥኳት ነፍስ አትወጣም ብሎ በዚህ መከራና ስቃይ ውስጥ እለፉ ያላቸው ልጆች ሊሆኑ ይችላሉ። ቤተሰብ እያላቸው ቤተሰብ በሽተኛ ሆኖ ወይም ደግሞ አቅም አጥቶ ልጆቻቸው ጎዳና ላይ ወጥተው እንዲወድቁ ሊሆኑ ይችላሉ። ብቻ በተለያዩ ችግሮች መስመር ላይ የወደቁ ህፃናትን ሳይጸየፍ ቆሻሻ ናቸው ሳይል ድሃ ናቸው ሳይል መስመር ላይ የተኙ ወይም ደግሞ አቧራ ላይ የተኙ ናቸው ሳይል አቅፎ አንስቶ አጥቦ ካለው አብልቶ የለበሰውን አውልቆ ሰጥቶ ተመርቆ። አንዳንድ ጊዜ ረሃብ ክፉ ነው። የረሃብን አስከፊነት የሚያውቀው ተርቦ የሚያውቅ ሰው ነው። እኔ ስለ ረሃብ በደንብ አድርጌ አውቃለሁ። በደንብ አድርጌ ክፋቱንም ረሃብ ምን እንደሚያደርግ አውቃለሁ። ጠግቤም አይቼ አውቃለሁኝ እና ጥጋብ ረሃብ ያስተምራችኋል። እና አንዳንድ ጊዜ መራብ፣ ማጣት፣ መቸገር ብዙ ትምህርቶችን ሰጥቷችሁ ያልፋል። እና እኔ ከምጠግብ ቢርበኝ እመርጣለሁ። ጥጋብ ያላችሁበትን ብቻ ሳይሆን ካጠገባችሁ ያለውን እንድታዩ አያደርጋችሁም። ረሃብ ደግሞ የትናንትናውን ራሱ እየዞራችሁ እንድታዩ ያደርጋችኋል። የተቸገረ ሰው ስታዩ ትናንትን ታስታውሳላችሁ። የተራበ ሰው ስታዩ ትናንትን ታስታውሳላችሁ። የሚያለቅስ ስታዩ ትናንትን ታስታውሳላችሁ። በጥቅሉ ምንም ነገር ቢደርስባችሁ ትናንት ተቸግራችሁ፣ ትናንት ሰዋታችሁ፣ ትናንት በጭንቅ ውስጥ አልፋችሁ ከሆነ ዛሬ ላይ የምታዩቸው ነገሮች ሁሉ ትናንትን ያስታውሷችኋል። እና ምን ለማለት ፈልጌ ነው? በዚች ምድር ላይ ከምወዳቸውም እጅግ በጣም ከማደንቃቸውም ሁልጊዜም በእኔ አቅም የሚያስደስታቸውን ነገር ሁሉ እንዲገጥማቸው ረጅም እድሜም እንዲኖራቸው መመኝላቸው ሰዎች አሉ። ከነዚህ ውስጥ ደግሞ አንዱ ማስተር አብነት ነው። ለምን መሰላችሁ? አንዳንድ ጊዜ በተለይ እኛ ሀገር ላይ በፈጣሪ ስራ መግባት አይሆንብኝ እንጂ ጥሩ ሰዎች አይቆዩም። ለሀገርም ለወገንም ለህዝብም የሚጠቅሙ ሰዎች አይቆዩም። መጥፎ ሰዎች ደግሞ ሀገርንም ህዝብንም ትውልድንም የሚያመክኑ ሰዎች ደግሞ ሞቱ እያልናቸው የማይሞቱ፣ ልቀቁ እያልናቸው የማይለቁ አሉ። ለህዝብም ለሀገርም ሸክምና መከራ የሆኑ የመከራ ምንጭ ሆነው የተቀመጡ ሰዎች እድሜያቸው ሲረዝም ታመው እንኳ ተኝተው ቶሎ አይሞቱም። እና የጥሩ ወይም ደግሞ የበጎ ሰዎች እድሜ ሀገራችን ላይ ብዙ አይቆይም። እና አንዳንድ ጊዜ እንትን ላሉ የሆነ ደነግጣለሁ እና በሚሰራቸው ስራዎች ሁሉ ገብቼ ኮሜንት መጻፍ ራሱ እፈራለሁ። እና ምንድን ልላችሁ ፈልጌ ነው፣ ወንድማችን ማስተር አብነት ፈጣሪ አምላክ ልጆቹን ያሳድግለት፣ ለፍሬ ያብቃለት፣ የእሱን ፈለግ የሚከተሉ ያድርግለት፣ እሱ የሚሄድበትን መንገድ ልጆቹ እንዲያስቀጥሉለት እመኛለሁኝ። እጅግ በጣም ደስ በሚል ሁኔታ የመንታ ልጆች አባት ሆኗልና ደስ ብሎኛል። በእውነት ከሆነ ደስ ብሎኛል። እና ሀገራችን ላይ ካሉ ሰዎች ሁሉ ጥሩ ነገርን መማር ብንችል ኑሮ ከሱ ባላደራው የሚባሉ ወንድሞች ብቻ
በገጠርም ብዙ እህቶች አሉ ቤተሰቦች የሌሏቸውን በተለይ አረጋውያኖችን እየዞሩ የሚጎበኙ የሚያዩ ወደ ህዝብ እያመጡ ዳቦ ግዙላቸው፣ ልብስ ግዙላቸው እያሉ የሚያመጧቸው በጣም ብዙ ሰዎች አሉ። ከነዛ ውስጥ ደግሞ በተለይ እዚህ ሚዲያ ላይ አንዳንዶቻችን ከተቸገሩ ወገኖቻችን ይልቅ ዩቲዩብ ላይ መጥተው ታዋቂነት ያጫወታቸው ወይም ደግሞ ይሄ አጉል የመጃጃል ፍቅር የሚያጫወታቸው ሰዎች ላይ ይሄዱና ይለጠፉና የቤት ዕቃ ሟልተው ትራስ ላይ ፎቶ አስለጥፈው ሁሉ የሚሰጡ ሳይ ትንሽ ሀገራችን እላለሁኝና አንዳንድ ጊዜ ከመሬት ላይ ያሉ እህት ወንድሞቻችን ልክ እንደ ማስተር አብነት ያሉ እንድንባላደራው ያሉ በጣም ብዙ እህቶቻችን አሉ። ይሄ በድርጅት ደረጃ በዚህ አሁን ለምሳሌ መቅዶኒያ ያለ ባቡል ሀይር እንደዚህ ያሉ ድርጅቶች ብቻ ሳይሆኑ ከድርጅት ውጭ በራሳቸው መንገድ እየተንቀሳቀሱ የሚሰሩ ወንድሞቻችን በጣም ብዙ አሉ። በጣም ብዙ እነዛን ብናግዛቸው ለሌላ ላለው ሚዲያ ላይ እየመጣ ለሚገላበጠው ከምንሰጥ ይልቅ እንደነዚህ አይነቶቹን ብናግዝና የምንችለውን ጠጠር ብንወረውር አንደኛ እኛ በላክናት 1000 ብር ወይም ደግሞ 100 ብር አንድ የተራበ ሰው ዳቦ ገዝቶ ሲበላ የራበው ሰው አፉ ባይመርቅም ያ የራቡን ማስታገሻ የሆነለትን ሰው እግዚአብሔር ይስጥልኝ ወይም አላህ ይስጥልኝ ወይም ደግሞ ፈጣሪ ይስጥልኝ ማለቱ አይቀርም። ምክንያቱም ረሃብ መጥፎ ነው እንዳልኳችሁ። ረሃብ ያስተምራችኋል፣ ችግር ያስተምራችኋል። ችግር ወደኋላ ዘወር ብላችሁ እንድታዩ ያደርጋችኋል። ያለፋችሁበትን አያስረሳችሁም ችግር። አንዳንድ ጊዜ አንዳንድ ሰው ሰማለሁ ድሃ ሲጠግብ ይባላል እና ድሃ ሲጠግብ አይወድም። ምክንያቱም ያች በድህነቱ ያለችው ፍቅሩ ሀብታም ሲሆን ፍቅሩን ያጠው ስለሚመስለው ድህነት ለተማረበት ያስተምራል፣ ቆራጥ ሆኖ ላለፈበት ለወደፊት መንገዱ ያስተካክላል። እና ማስተር አብነት በዚሁ አጋጣሚ በድጋሚ ልጆችን ያሳድግልህ፣ ሼ ያድርግልህ፣ እንዳንተ ሀገርን የሚጠቅሙ ልጆች ያድርግልህ። ሚዲያ ላይ ብዙ ጊዜ እንደዚህ አይነት ስራ የሚሰሩ ወንድሞቻችንን ከማበረታታት ይልቅ ጭንቅላታቸውን ብለን ማጥፋት ነው የምንመርጠው እና ይሄ ወንድማችን ብዙ ጊዜ በተለይ በባለፈው በአማራ ክልል ጎንደር ላይ የመሬት መንቀጥቀጥ ተከስቶ በዛ የድጋፍ ማሰባሰብ በሚደረግበት ሰዓት 2 ጊዜ ነበር ቤቱን ያዘጉበት። ያው በሰው ርብርብ ኮፒ ሊንክ በማድረግ በምን ነበር የተመለሰለት። የመማረንም ቤት እንደዛው ነበር ያዘጉባቸው። እሱ ብሔር አይመርጥም፣ ዘር አይመርጥም፣ ሃይማኖት አይመርጥም። መንገድ ላይ ያገኘውንም የት የሚያገኘውንም ገብቶ የሚረዳ የተራበን የሚያጎርስ በጣም ጥሩ ኢትዮጵያዊ ቅን ልቦና ያለው ሰዎችን የማይጸየፍ ያለውን የሚሰጥ ልጅ ነው እና አንዳንድ ጊዜ እንደነዚህ አይነት ወንድሞችን ስናገኝ ብናበረታታቸው ጭንቅላታቸውን ብለን ከምናባረራቸው ይልቅ ብናበረታታቸው። ምክንያቱም ሀገራችን መሪ አልባ ናት፣ ሀገራችን መንግስት አልባ ናት። እንደዚህ አይነት በጎ የሚያደርጉ ወንድሞችና እህቶችንን በመታናቸው ቁጥር ሀገራችን የባስ ወደማትወጣበት የረሃብ የከፋ የረሃብ አደጋ እንዲሁም ደግሞ ወደማትወጣበት አዘቅት ውስጥ ነው የምገባው። የተራቡት ሳይበሉ ካደሩ በሽተኛ ነው የሚሆኑት። የታረዙት ልብስ ካለበሱ በሽተኛ ነው የሚሆኑት። በሽተኛ በበዛ ቁጥር ደግሞ እንኳን በእኛ ሀገር የሐኪም ቤት ደረጃ አሁን አብዛኛውን በሚባል ደረጃ ሐኪም ቤቶች የመንግስትም ሆኑ የግል በጦርነት ምክንያት ወድመዋል። አብዛኛው በሚባል ደረጃ የገጠሩ ማህበረሰብ በተለይ ደግሞ በአማራ ክልል ያለው ማህበረሰብ እየጎረፈ እንዳለ አዲስ አበባ አትገባም ቢባልም በምንም በማንም ብሎ ህይወቱን ለማትረፍ እየገባ እየታጎረ ያለው አዲስ አበባ ነው እና ህዝብ በሽተኛ በሆነ ቁጥር ያ በሽተኛ ደግሞ የሚፈልገውን የሕክምና አገልግሎት ሳያገኝ በሄደ ቁጥር የህዝብ እልቂት ነው የሚፈጠረው እና እንደነዚህ አይነት ወንድምና እህቶች ሲመጡ ባንገፋቸው፣ አይዟችሁ በርቱ ብለን ብናበረታታቸው፣
ካለን ካርድ የምንሞላበትን ለአንድ ህፃን ዳቦ መግዣ ብናደርገው፣ ከሌለን ደግሞ በውስጣችን ሁላችንም በየእምነታችን ዳቦ እንዲያገኙ ጸሎት ብናደርግላቸው፣ ዱዓ ብናደርግላቸው፣ እንዲሁም ደግሞ ይህንን ለማድረግ የሚሯሯጡ እህት ወንድሞቻችንን ብናበረታታቸው የተሻለ ነው የሚሆነው። ሀገራችን ላይ አሁን ላይ አብዛኛው በሚባል ደረጃ በልቶ ከሚያድረው ሳይበላ የሚያድረው ይበልጣል። ሰርቶ ከሚያገኘው ሳይሰራ የሚገባው ይበልጣል። አብዛኛው ወጣቱም ህፃኑም ሽማግሌውም መስመር ላይ ወጥቶ ዳቦ ግዙልኝ እያለ ለማኝ ሆኗል። ያርስ የነበረው እንዳርስ ተከልክሎ በሬው ታርዶበት የእርሻን ማሳው በሳት ተቃጥሎ በጣም ብዙ ነገር ገበሬው ይሄንን የቆሸሸ ማዳበሪያ ላያዋጣው አስለምዶበት መሬቱን አሁን ዛሬ ላይ ማዳበሪያ ተከልክሎ ማዳበሪያ ሲከለከል ደግሞ መሬቱ እህል አላበቅለም በማለቱ በተፈጥሮም ጉዳይ ደግሞ ዝናብ በማጠሩ አብዛኛው የኢትዮጵያን ህዝብ የሚመግባት ወይም ደግሞ ለኢትዮጵያ ህዝብ የእህል አቅርቦት የሚያቀርበው አካባቢ ሙሉ በሙሉ የጦርነት ቀጠና በመሆኑ አንጻር ህዝቡ ረሃብ ላይ ነው ያለው ሸምቶ እንኳን ለመብላት ተቸግሮ ያለበት ሁኔታ ነው ያለው። ስለዚህ 1 ኪሎ ጤፍ 200 ብር እየተገዛ አስቡት። ቤተሰብ ያለው ሰው የቀን ስራ 200 ብር 300 ብር ሰርቶ ልጆቹን የቤት ኪራይ ከፍሎ ልጆቹን ሲያሳድግ የነበረ ሰው ዛሬ ላይ ያም የቀን ስራ ጠፍቶበት የቤት ኪራይ አምጣ ተብሎ የቤት ኪራይ 10,000 5,000 6,000 7,000 እስከ 20-30 ሺህ ብር ድረስ ገብቶ ከባድ ነው። ስለዚህ እንደዚህ አይነት ወንድሞች እና እህቶችን በምናገኝ ሰዓት እናበረታታቸው። እውነት እኔ ደስ ብሎኛል። ፈጣሪ አምላክ የጤና የፍቅር የደስታ ቤተሰብ ያድርግለት፣ ልጆቹን ያሳድግለት። እንዳልኩት የእሱን ፈለግ ተከታይ ያድርጋቸው። አንድ ወንድና አንድ ሴት ናቸው። እንግዲህ ሴቷ እንደ እናቷ ጠንካራ ሁና ወንዱ ደግሞ እንደ አባቱ ሆኖ አንዳንድ ጊዜ ውጭ ላይ ወጥተው የሚሰሩ ወንድሞች ብቻ ይመስሉናል። እንደዚህ አይነት ስራ ላይ የሚሳተፉት ወንዶቹ ብቻ ይመስሉናል። ሴቷ ከቤት ቅን አመለካከት ከሌላት ወንዱ ወጥቶ ምንም ማድረግ አይችልም። ስለዚህ የማስተራብነት ሚስት ብዙ ጊዜ ሚዲያ ላይ አትወጣም። ብዙ ጊዜ እንደዛ አለሁ አትልም። ነገር ግን በጣም ትልቅ ስራ እየሰራች እንደሆነ ነው የማስበው እኔ። ምክንያቱ እሷ ከጠመመችና እሷ ቅን ካልሆነችለት እሱ የፈለገውን ማድረግ አይችልም። አንድ ጊዜ አስታውሳለሁኝ እኔ የሆነ ቦታ ሄዶ ባልና ሚስት አገኝቶ ለሚስቲቱ ብር ሰጠና ለአባትየው የለበሰውን ጫማ አውልቆ አረገላቸው። ለሚስቱ ደግሞ ጃኬቱን አውልቆ አለበሳት እና የዛን ሰዓት እኔ በቃ መቼም ከአእምሮ አይወጣም። ማን ነው በአሁኑ ሰዓት የለበሰውን ጫማ ምን የመሰለ መኪና ውስጥ እያሽከረከረ ባዶ እግሩን ገብቶ የሚሄድ? እና አንዳንድ ጊዜ የሰፋ አእምሮ ይስጠን ማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ሁላችሁንም እወዳችኋለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። የውቤ ሸጋ እናት ነበርኩኝ። ውቤ ሸጋን የምትወዱ ሁሉ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። ሰላም፣ ፍቅር፣ አንድነት ለምየ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። የሀገራችንን ሞት በቃ ይበለን። በሊቢያም በየመንም በየትኛውም ሀገር ላይ የኢትዮጵያ ሕዝብ እንደ ቅጠል እየረገፈ ነው። ፈጣሪ አምላክ በቃችሁ ይበለን። ወጥቶ ከመቅረት ፈጣሪ ይጠብቀን። ሞታችንንም ሰርጋችንን በሀገራችን ላይ ያድርግልን። በሰላም ለሀገራችን ያብቃን። ሀገራችንን ቤተሰቦቻችንን ሰላም ያድርግልን። የሞቱትንም ፈጣሪ ይማርልን። ሁላችሁንም እወዳችኋለሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከመረረ ሐዘን ከክፉ እንባና ለቅሶ ፈጣሪ ይጠብቀን። የታፈኑ ድምፆችን ሁሉ ያለቀሱ አይኖችን ሁሉ ፍትህ የጠየቁን ሁሉ ፍትህ ሰጪው ፈጣሪ ነውና ፍትሁን ይስጣቸው። እወዳችኋለሁ። መልካም ጊዜ። ሰላምና ፍቅር ለምየ ሀገራችን፣ ድልና ነፃነት ለተገፋው ህዝባችን፣ ጀግኖቻችን ይጠብቅልን። እወዳችኋለሁ። መልካም ጊዜ